بسم الله الرحمن الرحيم عندما تايوت انجدي بسملان بتجويد እዚህ ጋር ያሉ አህካሞችን የምንማማር ይሆናል ዛሬ بسم الله الرحمن الرحيم طيب بس سنل بسمي سنل بس ሲኗ የሐምስ ባህሪ ያለባት ሐምስ ማለት የትንፋሽ ፍሰት መኖር ማለት ነው። ለመሆኑ የሐምስ ፊደላቶች ስንት ናቸው? ምንም ናቸው? የሐምስ ፊደላቶች እንደምትመለከቷቸው 10 ናቸው። ፋ ሐ ሳ ሐ ሺን ኻ ሷድ ሲን ካፍ ታ እነዚህ 10ኞቹ ናቸው። ሐምስ ማለት የትንፋሽ ፍሰት መኖር ማለት ነው። አፍ ስንለው ትንፋሽ ይፈሳል ማለት ነው። ስለዚህ እሱ ነው በሰፊ ርዕስ እንመለስበታለን እሱ ላይ ማለት ነው። ስለዚህ ቢስሚላህ ስንል ቢስ ሲን የትንፋሽ ፍሰት አለበት ማለት ነው። ቢስሚላህ ስንል ለፍዘል ጀላል አላህ የሚለው ቃል ላይ አላህ የሚለው ቃል ቀድሞት ከስራ ከመጣ ይቀጥናል፣ ቀድሞት ፈትሐና ዶማ ከመጣ ደግሞ ይወፍራል። ስለዚህ ሚም ከስራ ስለሆነች ይቀጥላል። ቢስሚላህ ሳይሆን ቢስሚላህ ብለን እናነባዋለን። ላሟ ቀጥናለች ማለት ነው። ሌላው እዚህ አሊፈል ወስል አለ። አሊፈል ወስሉ ወይም ሐምዘተል ወስሉ ተስቁጡ ወስለን በምንቀጥል ሰዓት ላይ አይነበብም፣ ከሱ በምንነሳ ሰዓት እንጂ። ብንነሳ ከሱ አላህ ብለን እናነባዋለን። መተለን ነው የምላችሁ፣ ግን ስንቀጥል አይነበብም። ቢስሚላህ ቢስሚላህ አይነበብም ማለት ነው። አርራህማን ስንል ላም ሸምስያ አሉ። የሸምስያ ፊደላቶች የሚባሉት እንግዲህ እንደምታያቸው 14 የሸምስያ ፊደላቶች አሉ። ከላመል አል በኋላ 14 ፊደላቶች ሲመጡ ላሙ ኢድጋም ይደረጋል፣ ግልጽ ተደርጎ አይነበብም። ለዚህም ከላመል አል በኋላ አል ከሚለው ቃል በኋላ ያለው ፊደል ላይ ሸዳ ካለበት ላመል አሉ ምን ይደረጋል? ኢድጋም ይደረጋል፣ ይጨፈለቃል። ስለዚህ አለ ረህማ ሳይሆን አራ ነው የምንለው። ራ ፈትሐ ሆኖ ሲመጣ ይወፈራል። አርራህማኒ አርራህም የሐምስ ባህሪ ያለባት አርራህማኒ ሚም መድ ጠብዒ ሐረከተይን እንስበዋለን። ራ ይወፍራል ብለናል። አርራህማኒ እንደገና ሆነም አለ ረሂማ እንልም አርራህማኒ ራሂሚ ብለን እናነባለን። ላሙ ላም ሸምስያ ነው ብለናል። ራ ይወፍራል። አርራህማኒ ራሂም እዚህ ጋር መዱል ዓሪዱ ሊሱኩን ይሆናል። ለምንድን ነው የሆነበት? ይሄ የሆነበት ምክንያት በማቆም ጊዜ የመጣ በማቆም ጊዜ ስኩን በመፈጠሩ ምክንያት የመጣ መዲ ነው። እንዴት ማለት ነው? ረሂም ብለን ሚም ስኩን ሆነ። ከሚም ስኩን ቀድሞ ምን መምጣት አለበት? ሐርፈል መድ መምጣት አለበት። ስለዚህ አርራህማኒ ራሂም 2 4 6 መሳብ ይቻላል። ከቀጠልን ግን አርራህማኒ ራሂም الحمد ብለን ከቀጠልን ግን መድ ጠብዒ ሐረከተይን ይሆናል። መዱል ዓሪዱ ሊሱኩንነቱ እዚህ ቦታ ላይ አይሰራም ማለት ነው።